የአብይ አህመድ አገዛዝ ጥቅምት 24ን ለመዘከር በሚል ሰሞኑን ባቀረባቸው የተለያዩ ዝግጅቶች ላይ አንደኛ ጦርነት ለማካሄድ በዋዜማይ ላይ ናቸው። ዛሬ በወጡ የተለያዩ መረጃዎች የአብይ አህመድ አገዛዝ ወደ ጦርነት ሊገባ ተዘጋጅቶ ነው ያለው። ይሄ ጦርነት መምጣት አይችልም ነበረ። ያኔ ቢታረሙ ኖሮ ብዙ ነገሮች ቢስተካከሉ ኖሮ ዛሬ ሌላ ጦርነት ውስጥ አይገባም ነበረ። አብይ አህመድ እነዚህን ሁሉ የተሰሩትን ስህተቶች በወደ ሰፊነት ድል ለመስጠት እንደው የትግራይ ህዝብን ወደ ሌላ እንደዚህ አይነት ምክንያቶች ድክመታቸውን ልክ እነሱ ባርቆ አስተዋይነት እየቀየሩት ጦርነቱን ማድረግ እንችል ነበር። ያላደረግነው አርቆ አስተዋይ ስለሆንን ስለ ሀገር ስለምናስብ ነው አሉ። ያ ግን አይደለም። የፕሪቶሪያውን ስምምነት በኬንያ ከሸፉት አማራ ክልል ጦርነት ለመክፈት በሚል ነው የፕሪቶሪያ ስምምነት የከሸፈውና ያልተካሄደው። ያንን ስህተታቸውን በሌላ ነገር ለመግለጽ የሚያደርጉት አንዳንድ መግለጫዎች በእውነት ለመናገር በሞቱትና ያን ሁሉ ዋጋ በከፈሉት የመከላከያ ሰራዊት አባላት ላይ እንደ መቀለድ ነው የሚቆጠረው። አንድም ሰው አልተመሰገነም። ያኔ እነዚህ እጃቸው ያለበት ከግራ ከቀኝም ከህወሓትም ከፌዴራል መንግስቱም ጦርነቱን ሲመሩ ሲያዙ ያን ሁሉ ነገር ሲያደርጉ የነበሩ ሰዎች አንድ ነፍስ እንኳን የጠፋ በማይመስል መልኩ በወዳጅነት አደባባይ ሰላምን እናጽና ሲሉ አንድ የመከላከያ ሰራዊት አባል ምስጋናም ሆነ ላደረገው አስተዋጽኦ ወይም ለከፈለው መስዋዕትነት የቀረበ ነገር የለም። ያው ተመልሶ መጥቷልና የኢትዮጵያ ህዝብ ምንድነው የሚማረው? ምን ማድረግ አለበት? አሁንም የጦርነት ነጋሪት እየጎሰመ ነው አብይ አህመድ። የባለፈው ስህተት ተጠያቂው ህወሓት ነው። አሁንም እንገባለን ጦርነት እያለ ነው። የኢትዮጵያ ህዝብ በዚህ አንጻር ምን አቋም መውሰድ አለበት? ያኔ ሁላችንም አብረን ከአብይ አህመድ ጋር ተሰልፈን ነበረ። አሁን እንደዛ አይነት ነገር አይኖርም። ምክንያቱም ከማንም በላይ ጠንቅ ከህወሓቶች እኩል ለኢትዮጵያ ህዝብ እዚህ መከራ ላይ መውደቅ ተጠያቂው አብይ አህመድና የእሱ ስር ያሉ ወታደራዊ ጀነራሎች ናቸው። ስለዚህ ጥቅምት 24ን ስናስታውስ ጥፋተኞቹ ህወሓቶች ብቻ ሳይሆኑ በዚህም በኩል የአብይ አህመድ አስተዳደር አገዛዝ መሆኑን በመጥቀስ ለተጠያቂነት በህግ ሊጠየቁ በሽግግር ፍትህም ይሁን በሌላ መልኩ እነዚህ ሰዎች ተጠያቂ ባልሆነበት የጥቅምት 24ቱ መስዋዕትነት ዝም ብሎ ለቴሌቪዥን ዲስኩር ካልሆነ በስተቀረ ምንም የሚመጣ ነገር የለም። እነዚህ ሰዎችም ተጠያቂ መሆናቸው በታሪክ ውስጥ በደማቁ ሊቀመጥ ይገባል። ሻለቃ ማሞ ልክ ነው። አንደኛ ይሄ ሁሉ ችግር የሚመጣው በሀገራችን ላይ ተጠያቂነት የሌለበት ተጠያቂነት ባለመኖሩ ነው። ተጠያቂነት የለም፣ የህግ የበላይነት የለም እና ጥፋቶች ይደጋገማሉ። በዛ ግን ሀገርም ህዝብም ሰራዊትም ያልቃል ማለት ነው እና ያንን አይነት ስርዓት ኢትዮጵያ ውስጥ እስካልተፈጠረ ድረስ ያንን አይነት ስርዓት እስካልመጣ ድረስ በግለሰቦች ፍቃድና ይሁንታ ብዙ ወንጀል የፈጸመውም መስዋዕት የሆነውም ምኑም ሳይለይ እንደዚሁ ድብልቅልቁ በወጣ ሁኔታ ሀገር መቀጠሏ በጣም ያሰጋል። በተለይ የመከላከያ ሰራዊት በየዕለቱ የሚከፍለው መስዋዕትነት እና የሚያካሄደው ትግል ሀገርን ለማቆም ሳይሆን እርስ በርስ በመተላለቅ ብቻ ለመኖር ሲሆን በጣም ያሳዝናል። ውትድርና ቀላል ነገር አይደለም። ብዙ ሃርድሺፕ ያለበት ነው። በዛ ላይ መስዋዕትነት የሚከፈልበት ነው። ሲታሰብ ለሚዲያ ፍጆታ ሳይሆን ቅድም የጠቀስኳቸውን አንተም የጠቀስካቸውን ነገሮች ወደፊት ይሄ ነገር እንዳይከሰት አሁን ራሱ ሌላ ጦርነት እንዳይነሳ ምን ማድረግ አለብን? ሀገራችን ላይ ይሄንን አይነት ክስተት እንዳይከሰት የሚያደርግ መንግስታዊ ስርዓት እንዴት ሊመጣ እና ሊስተካከል ይችላል በሚለው ነው መታሰብ። ሁለተኛ በዛ ጦርነት መስዋዕት የሆኑ ጓዶች ቤተሰቦች ተብለዋል፣ ተደጉመዋል ወይ? እነሱንስ አካላቸው የጎደለውስ የት ነው ያሉት በሚል መታሰብ አለ። እንደገና ያንን አትሮሲቲ የፈጸሙ ሰዎችን በመጠየቅ ነው እነዚህን ጓዶች የምትክሰው፣ በመንፈስ የምትክሳቸው ይሄንን አትሮሲቲ የፈጸሙት ሰዎችን ተጠያቂ የህግ ተጠያቂ በማድረግ ነው። እንዴ ኃጢአትንም እኮ ወጥቶ መናዘዝ እኮ አንድ ነገር እኮ ነው። አንድ መንፈሳዊ እርካታ የሚሰጥ ነገር ነው። እንዴ እነዚህ አሁን ወደ ስልጣን የመጡ በዛን ጊዜ ይሄንን ጦርነት ሲያቅዱ ቅድም መቼም ጦርነት ሲታቀድ ካዡዋሊቲ ይታሰባል። ካዡዋሊቲ ኤስቲሜሽን የሚባል አለ። የወታደር ይታሰቡ ከወገን ስንት ሊጎዳብን ይችላል፣ ስንት ጠላት ብለው የሚፈርጁትን ይሞታል፣ ያልቃል፣ ስንት ንብረት ይወድማል ተብሎ እኮ እየታሰበ ያንም ፕላን አድርገው የሰሩ ሰዎችን አንድም ነገር ሳትል በአንድም መንገድ ሪዞልቭ ሳታደርግ ዝም ብለህ ብቻ እናስበው ብትል
ይሄ እንትን ነው የሚሆነው፣ ስላቅ ነው የሚሆነው እና በጣም አሳዛኝ ታሪክ ነው። ተጠያቂ መኖር አለበት እንደየደረጃው እንደ ኃላፊነቱ። ሁለተኛ ደግሞ በህግ ተጠያቂ መኖር አለበት። ታሪኩም በደንብ መታወቅ አለበት። እውነተኛው ታሪክ በትክክል ወጥቶ በገለልተኛ አካል ተጣርቶ መውጣት አለበት። ፊገሩ ጭምር የጉዳተኛው ፊገር ጭምር እና እኔ እስካሁን ያየሁት ይሄ ተከዳዩ ሰሜን ዕዝ የሚለው መጽሐፍ ነው እና ብዙ በእውነቱ ወደፊት ሊሆን ይችላል፣ በእኛም እድሜ ይሁን ከዛ በኋላ ሊሆን ይችላል። ግን አሁን ያሉት ሰዎች ኃላፊነታቸው ሻማ ማብራት ሳይሆን ይሄ ጭምር መሆኑን ማወቅ አለባቸው ለማለት ነው። መሳይ በጣም ነው የማመሰግነው። እንግዲህ ሻለቃ ማሞ ለማ ጥቅምት 24 2013 ያ በጣም ዘግናኝ የሆነ ጥቃት የተፈጸመባቸው የሰሜን ዕዝ አባላት ወደ ኤርትራ ገሚሶቹ ገብተው ከዛ ልብስ ተሰጥቷቸው ትጥቅ ተሰጥቷቸው ዳግም ወደ ኢትዮጵያ ገብተው ነው እንግዲህ ከህወሓት ጋር ያ ፍልሚያ የተካሄደው። በዚህ ደግሞ ቁልፍ ሚና የተጫወተችው ኤርትራ እንደሆነች ይታወቃል። አብይ አህመድ በየጊዜው ተለዋዋጭ በሆነ የፖለቲካ አካሄዱ አንዴ ከህወሓት ጋር ሲሰራ፣ ሌላ ጊዜ ከኤርትራ ጋር እንደዚህ ቋሚ በሌለ ሁኔታ ሀገሪቱ ቀውስ ውስጥ እንድትሰነበት ያደረገው የሰውየው ባህሪና የብልጽግና አገዛዝ ወጥ የሆነ አቋም የሌለው በመሆኑ ነው። ዛሬም ጦርነት ዳርዳር እያሉ ይገኛሉ። ሌላ ዙር የኢትዮጵያ መከራ እየመጣ ይገኛል። የአብይ አህመድ አገዛዝ የቀውስ መንግስት ነው። ከቀውስ ውጭ ሀገር መምራት በማይችልበት ሁኔታ ነው እንግዲህ መከላከያ ሰራዊቱም የኢትዮጵያ ህዝብም አጠቃላይ ዋጋ እየተከፈለ የሚገኘው። እነዚህ ሰዎች በህግ መጠየቅ ሲገባቸው፣ ነገር ግን አሁንም የሀገሪቱ ፈላጭ ቆራጭ ሆነው ሌላ ዙር መከራ እየጠሩ ይገኛሉና ይሄ ለኢትዮጵያ ህዝብ ግልጽ ሆኖ መታወቅ ያለበት እንደሆነ ነው ማምነው። እንደው በመጨረሻ የሚሉት ካለ? እንግዲህ በመጨረሻ የምለው በእውነት እግዚአብሔር ለሀገራችን ሰላም፣ ለህዝባችን ሰላምና ደህንነት ያምጣልን ነው የምለው። የመከላከያ ወይም ደግሞ የጦር ኃይል አባላትም ሁል ጊዜ እንደምለው ይሄ አይነት መንግስታዊ ስርዓት፣ ይሄ አይነት አሰራር ሀገር ውስጥ ፍጅት እና እልቂት እየተካሄደ ማዚፍ ምንም ነገር እንዳልተፈጠረ ለማስመሰል ሌት ተቀን የሚሰራበት ሁኔታ ቀርቶ የሀገራችን ውድመትም ሆነ የሰራዊትም ሆነ የሌሎች በሌላ ወገን ትጥቅ መሳሪያ ያነሱ ወገኖች እልቂት የሚቆሙበትን መንገድ መፈለግ ትልቁ ኃላፊነት ያለው በመከላከያ ሰራዊቱ በተለይም በሊደርሺፑ ላይ ነው። መቼም አንድ ቀን ይሄ ነገር ጎልቶ ወጥቶ ይሄ መንግስታዊ ስርዓት ከጦረኝነት ይልቅ ሰላማዊ መንገድን የሚፈጥር ፖለቲካ ሶሉሽን እንዲያመጣ መደረግ አለበት። እኔም ራሴ እንደ ወታደር በትልቅ ሀዘን እና በትልቅ ጸጸት ነው ማስታወሰው። ይሄ መጽሐፍ ሳነብ በእውነት በጣም ነው ያየኋቸው ሰዎች ስላሉ በዛ በያን ጊዜ ሰሜን ዕዝ መቀሌ ሲያዝ ተመልሶ በየቪዲዮ ቀርበው የሚናገሩ የጦር አዛዦች ወታደሮች ነበሩ፣ የደረሰባቸውን ነገር የሚያስረዱና እስካሁን ምስላቸው አይምሮ ውስጥ አለ። ለአንዳንዶቹ ተመልሰው ተማርከዋል እና ምናልባት በህይወት ይኑሩ አይኑሩ አይታወቅም። እንደ ድሮ ውትድርና ዘመኔን ነው ያስታወሰኝ። እነሱን ሳይ ከኋላቸው አብረዋቸው ሰርቫይቭ ያደረጉ ወታደሮች ተከበው መግለጫ ሲሰጡ እነዛ ሁሉ አይምሮ ውስጥ ነው ያሉት እና ጥልቅ ሀዘን ነው እኔም የማስታውሰው እና ተመሳሳይ ነገር በሀገራችን እንዳይከሰት እስቲ ለመኖር ስንል የምናወራውና የምንናገረውን ሳይሆን እውነትን ተቀብለን ለእውነት ቆመን ህይወት እንደው አጭር ነች፣ ታልፋለች። ለእውነት ቆሞ ማለፍ አሟሟቴን አሳምረው የሚባል አለ እና ለእውነት ቆመው እንዲያልፉ ከኛ ታሪክ እንዲማሩ እና ኢትዮጵያ ውስጥ እውነተኛ ነገር ለሰራዊቱም ለህዝቡም ለሀገርም እንዲመጣ እንዲተጉ ነው እኔ የማሳስበው። መሳይ ይህን ነው የምለው። አመሰግናለሁ። በጣም አመሰግናለሁ። በድጋሚ ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ። እንግዲህ ጥቅምት 24ን ለማስታወስ በሚል ነው ይህንን አጠር ያለ ዝግጅት ያሰናዳ ነው። በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እኔም አመሰግናለሁ መሳይ።